የአክሰስ ሪል ስቴት መስራች አቶ ኤርሚያስ አመልጋ አዲስ ክስ ተመሰረተባቸው። የአክሰስ ሪል ስቴት አክሲዮን ማህበር መስራችና ሊቀመንበር አቶ ኤርሚያስ አመልጋ ከ6 በላይ ለሚሆኑ ሰዎች ደረቅ ቼክ ጽፈዋል ተብለው ለሁለተኛ ጊዜ ደረቅ ቼክ የመጻፍ ወንጀል ክስ ተመስርቶባቸዋል። አቶ ኤርሚያስ በባንክ በቂ ስንቅ ወይም ገንዘብ እንደሌላቸው እያወቁ ለግለሰቦቹ ቼኩን ጽፈው መስጠታቸውን የፌዴራል አቃቤ ሕግ በክሱ ገልጿል። አቶ ኤርሚያስ በፍትህ ሚኒስቴር ዋስትና ወደ ኢትዮጵያ ከመምጣታቸው በፊት ወደ ዱባይ እንዲሄዱ ያደረጋቸው ተመሳሳይ የደረቅ ቼክ ክስ እንደነበር ይታወሳል። ከሳሽ አቃቤ ሕግ አቶ ኤርሚያስን የተጠረጠሩበት ደረቅ ቼክ የመጻፍ ወንጀል ክስ የመሰረተው በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት መጋቢት 15 ቀን 2008 ዓ.ም ጠዋት ነው። ክስ እንደተመሰረተባቸው ያወቁት አቶ ኤርሚያስ ጠበቃዬ በሌሉበት ምንም ምላሽ አልሰጥም በማለታቸው ፍርድ ቤቱ ለመጋቢት 19 ቀን 2008 ዓ.ም ቀጠሮ ሰጥቷል። ከአክሰስ ሪል ስቴት ቤት ገዢዎች ጋር በተያያዘ በምርመራ ላይ ከ2 ወራት በላይ የቆዩት አቶ ኤርሚያስ በተመሳሳይ ቀን በ500 ሺህ ብር ዋስትና ከእስር እንዲለቀቁ የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ ማረሚያ ቡድኑ ባቀረበው ይግባኝ መታገዱ ታውቋል። ከ2500 በላይ ቤት ገዢዎች ላይ አክሰስ ሪል ስቴት በቢሊዮን የሚቆጠር ገንዘብ ተቀብሎ ከገዢዎቹ ጋር በገባው ውል መሰረት ቤቶቹ ባለመገንባታቸው ምክንያት ከጥር 2 ቀን 2008 ዓ.ም ጀምሮ በፌዴራል ፖሊስ ወንጀል ምርመራ ማዕከል ታስረው የነበሩት አቶ ኤርሚያስ በ500 ሺህ ብር ዋስትና እንዲፈቱ ፍርድ ቤቱ ውሳኔ መስጠቱን ሲያሳውቅ መርማሪው ፖሊስ አጥብቆ ተቃውሞ ነበር። የፌዴራል ፖሊስ መርማሪ ቡድን ለ8ኛ ጊዜ ለተጨማሪ ምርመራ 14 ቀናት እንዲፈቀድለት ያቀረበው ጥያቄ ፍርድ ቤቱ ውድቅ አድርጎ የ500 ሺህ ብር ዋስትና መፍቀዱ ተገቢ ያለመሆኑን በችሎቱ ተቃውሟል። ፍርድ ቤቱ ዋስትናውን የፈቀደው የተጠርጣሪው ጠበቃ አቶ ሞላ ዘገዬ ተቃውሞ ከቀረበ በኋላ ነው። ጠበቃው መርማሪ ቡድኑ ለ8ኛ ጊዜ የጠየቀውን ተጨማሪ የምርመራ ጊዜ አስመልክቶ አስተያየታቸውን እንዲሰጡ ፍርድ ቤቱ ጠይቃቸው መርማሪ ቡድኑ ቀደም ባሉ 7 ጊዜያት ያቀረበው የምርመራ ውጤትና ቀሪ ስራዎችን የሚመለከት አቤቱታ ዛሬም በተመሳሳይ ሁኔታ ደግሞታል። ለዚህ ደግሞ ፍርድ ቤቱ በ7ኛ ቀጠሮ ላይ የመጨረሻ ብሎ ስለፈቀደለት ተጨማሪ ሊጠይቅ አይገባም ብለዋል። አቶ ኤርሚያስ ስለ ዋስትናው መጠን ተጠይቀው ገንዘብ የለኝም፣ ቤትም ሆነ ሌላ ንብረት የለኝም፣ ከ3 ዓመታት በኋላ ምንም ገቢ የለኝም፣ አባቴ እናቴና ወንድሞቼ እየረዱኝ ነው ያለሁት፣ ያለኝ ሼር ነው፣ እሱም ታግዷል፣ ፖሊስ በባንክ ብዙ ገንዘብ አለው ብሏል፣ ካለ እሱ ዋስትና ይሁንልኝ ብለዋል። ፍርድ ቤቱ የሁለቱም ወገኖች ክርክር ከሰማ በኋላ መርማሪ ቡድኑ ቀሪ የሚሰራው ካለ ተጠርጣሪው በዋስትና ወጥተው ምርመራውን መቀጠል እንደሚችል አስታውቋል። መርማሪው ፖሊስ የምናገረው እንደ ግለሰብ ሳይሆን እንደ ተቋም ነው፣ የምናገረው ይመዝገብልኝ፣ በቢሊዮን የሚቆጠር ገንዘብ ሰብስበው በ500 ሺህ ብር ዋስትና መለቀቃቸውን እንቃወማለን በማለት ቢከራከሩም ፍርድ ቤቱ እንደማይመዘግብ ደጋግሞ በመግለጽ በቃሉ በመጽናት የ500 ሺህ ብር ዋስትና ሲይዘው ከስር እንዲለቀቁ ካላስያዙ በማረሚያ ቤት እንዲቆዩና ከሀገር እንዳይወጡ ለብሔራዊ መረጃና ደህንነት አገልግሎት እንዲጻፍ ትዕዛዝ ሰጥቷል። በዕለቱ የውሳኔው ግልባጭ እንዲሰጠው የጠየቀው መርማሪ ቡድኑ መጋቢት 16 ቀን 2008 ዓ.ም ለፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት በማቅረብ የስር ፍርድ ቤት ለአቶ ኤርሚያስ የፈቀደው ዋስትና እንዲታገድለት አመልክቷል። የዋስትና መብቱ እንዲታገድ የጠየቀው እንዲያስይዙ የተፈቀደላቸው የዋስትና ገንዘብ ማነሱን በመጥቀስ ብቻ ሳይሆን አቶ ኤርሚያስ በባንክ በቂ ገንዘብ ሳይኖራቸው ለበርካታ ሰዎች ደረቅ ቼክ በመቁረጥ ወንጀል መከሰሳቸውንና መጋቢት 19 ቀን 2008 ዓ.ም ፍርድ ቤት እንደሚቀርቡ በመግለጽ ነው ሲል ዘገባውን ያደረሰን ሪፖርተር ጋዜጣ ነው።